ከዚህ ወደዚህ ሆናይ አድርሱልኝ። ላይክ፣ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉልኝ። ይቺ ጀግና እህት ልጅ መኪና አይደለም የሚያስፈልጋት። አዎ አርቲስት አይደለችም፣ ታዋቂ ሰው አይደለችም። ይቺ ልጅ ግን ከህይወት ጋር እየታገለች የቤተ ክርስቲያናችን ምልክት ነች። ሰላም፣ ይህ ቪዲዮ ለየትና የት ነው። እናት ለእምነትሽ ያለሽ ጥንካሬ አይቼዋለሁ። ብዙ ሰዎች ኮሜንቴ ላይ የገቡ ያንቺ ፎቶ አስቀምጠውልኝ ተዋህዶ ማለት ይህች ነች፣ በደምና ባጥንት የቆመች በታሪክ ያልተናወጠች። ተዋህዶ ማለት መጠሪያችን ብቻ ሳትሆን ማንነታችንም ጭምር ናት። ዛሬ የ2018ን የጥምቀት በዓል አከባበር እጅግ አሳዛኝ፣ እጅግ አስደሳች፣ እጅግ ደግሞ ጥበብ የታየበት የጥምቀት በዓል አከባበር እንደሆነ ሁላችንም እናውቃለን። ሰላም እንዴት ናችሁ? ለማታውቁኝ ቤዛ ጋሻው ነኝ። ቁም ነገር ፈልጋችሁ ለመጣችሁ እንኳን ደህና መጣችሁ። ይህን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። እጅግ ከሚያሳዝነው ስንነሳ እንግዲህ 4 ወጣቶች አርፈውብናል። እስኪ አንዴ ቪዲዮን አይተን እንመለስ። እጅግ አሳዛኝ የተባለ ዜና በዛሬው የከተራ በዓል ላይ ተሰምቷል። በኮዬ ፈጬ እንግዲህ በከተራ በዓል ሰረገላ ከኤሌክትሪክ ጋር በተፈጠረ ንክኪ የ4 ወጣቶች ህይወት ማለፉ ተነግሯል። ዛሬ ጥር 10 ቀን 2018 ዓ.ም በሸገር ከተማ አስተዳደር በኮዬ ፈጬ ክፍለ ከተማ በሚገኘው የፋንታ መድኃኔዓለም ደብር የጥምቀት ከተራ በዓልን ሲያከብሩና ሲያስተባብሩ የነበሩ 4 ወጣቶች በኤሌክትሪክ አደጋ ህይወታቸው አልፈዋል። የቤተ ክርስቲያኑ ምዕመን ታቦተ ሕግን አጅበው ወደ ባህረ ጥምቀት በማቅናት ላይ እያሉ በሚጓዙበት ሰረገላና በኤሌክትሪክ መስመር መካከል በተፈጠረ ንክኪ የ4 ወጣቶች ህይወት ወዲያውኑ አልፏል። እናም ለሟቾች ነፍስ ይማርልን፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ሰማችሁት ነው እንግዲህ የከተራን በዓል እያከበሩ የነበሩ 4 ወጣቶችን አተናል። እንግዲህ ለሞቱት ነፍሳቸውን በአጸደ ገነት ያኑርልን። በጣም አሳዛኝ ዜና ነው። ሁለተኛዋ እህታችን ደግሞ እጅግ አሳዛኝም አስተማሪም ነገር አላት። በጣም ነው የገረመኝ። እግዚአብሔር ምስክሬ ነው። አንድ ቪዲዮን እንየውና እንመለስበታለን። ይህንን ቪዲዮ ለአዶናይ አድርሱልኝ። ላይክ፣ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉልኝ። ይቺ ጀግና እህት ልጅ መኪና አይደለም የሚያስፈልጋት። አዎ አርቲስት አይደለችም፣ ታዋቂ ሰው አይደለችም። ይቺ ልጅ ግን ከህይወት ጋር እየታገለች የቤተ ክርስቲያናችን ምልክት ነች። የጥንካሬ የጀግንነት ምልክት ነች። ሰላም፣ ይህ ቪዲዮ ለየትና የት ነው። እናት ለእምነትሽ ያለሽ ጥንካሬ አይቼዋለሁ። ብዙ ሰዎች ኮሜንቴ ላይ የገቡ ያንቺ ፎቶ አስቀምጠውልኛል። እናም አይኔ ካንቺ ስዕሎች መዞር አልቻለም። ቢካዝ ያደረግሽው ነገር በጣም ትልቅ መሆኑ ማወቅ አለብሽ። በጣም ብርቱ ሴት ነሽ። ብዙዎቻችን 2 እግር ተሰጥቶን 2 እጅ ተሰጥቶን ጤና ሙሉ ተሰጥቶን እምነታችን ላይ ጎበዝ አይደለንም፣ እንሰንፋለን። አንቺ ግን የሆነ የተሰጠሽ ተስጦ አለ። እንድታስተምሪኝ እፈልጋለሁ። እኔ በተቻለኝ አቅም ዓለማዊ ህይወትሽ ላይ የጎደለብሽ ነገር ካለ ለማገዝ ቃል ገባልሻለሁ። በስማም በጣም ነው የሚገርመው። እግዚአብሔርን መማር የሚችል ሰው ከዚህ መማር ይችላል። ምን ታዘብኩ መሰላችሁ? እኔ የከተራ እንዲሁም ደግሞ የጥምቀት ከዛ ደግሞ ሚካኤል ዓመት ነውና 3 ቀን በቆንጆ አድርገን ጥምቀትን አክብረናል። ያው የታወቀ ነውና በአራተኛ ቀን ሩፋኤል ታቦት ይወጣ ነበርና እግዚአብሔርን ነው የምላችሁ ራሴን በጣም ታምሜ ራሴን ታመምኩ ብዬ ተንግቼ ነው አልኩት። ታቦት አላከበርኩም። እቺ ልጅ ግን በወገቧ ኦክሲጅን ተሸክማ ምንጣፍ ታቦቱ የሚያርፍበትን ምንጣፍ እየተሸከመች በጌታ በኢየሱስ ስም እኔ ቃል የለኝም ብርታትን ጥንካሬን አስተምራናለች። እንግዲህ ደግሞ የሚመለከተው አካል አይቷት ደግሞ መፍትሄ እንደሚሰጥልን እርግጠኛ ነኝና ሁለተኛው አሳዛኝም አስተማሪም ቪዲዮአችን ይሄ ነው የጥምቀት። ወደ 3ኛው ቪዲዮ እንሄዳለን። በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በደ ዮሐንስ በጌታ በኢየሱስ ስም ደስ አይልም? እውነት እግዚአብሔርን አይደለም። አሁን ይሄን በሚያሳዝን አናመጣውም። ምክንያቱም ማለት ነው የምናሳዝነው እኛ ነን። ሰዎች እብድ መስለው ግን ደግሞ ከፈጣሪያቸው ጋር ያላቸው ግንኙነት እኛ ከምናስበው ከምንጠብቀው በላይ ነው። ይሄ ልጅ አሁን ሲያዩት ምንድነው እብድ ይመስላል አይደለ? ግን አይደለም። መብርሃንን ንጹህ ልብ ያለው እግዚአብሔር አምላኩን ለማገልገል በቃ ያለው ፍላጎት ያስታውቃል።
ደግሞ በቤተ መቅደሱ እንዳደገ ያስታውቃል። እግዚአብሔር ሰዎች ልብስን ያያሉ፣ እግዚአብሔር ግን ልብን ያያል። እውነት በጣም የደነቀኝ ከጥምቀት ቪዲዮዎች ሲዘዋወሩ ካገኟቸው ቪዲዮዎች አንደኛው ነውና የኔ አባት ፍጻሜን ያሳምርልህ፣ ደስ አይልም? እና ይሄንን ሲዘዋወር ያየ ወንድማችን በቲክቶክ የምናውቀው ወንድማችን ካሌብ እንግዲህ አግኝቶት እርዳታ አድርጎለታል። እንግዲህ እናንተም የምትችሉትን ካገኛችሁት ብታደርጉለት እመክራለሁ። ከዚህ ወደዚህ ጥምቀቱ እንዴት ብሎ ነው የዘመረው? በምን ተናሻሽነት ነው እያለ ነው። እስኪ ይሄንን መልስ ፈጣሪን ስለምወድና እምነት ስላለኝ እና ዝማሬም በጣም ስለሚችል በሱ ደስታ አድሮብኝ ሰዓት አመበታወር ተሰይመ እግዚአብሔር ካህን ዘይተቃወመ ለኤልያስ ወለሙሴ ምስጢረ ሥላሴ ተርጎመ ወጴጥሮስ ዘተደመ በምስጢረ ቃሉ ለወልድ ካህን ለወልድ ንጉድ አነመ። አራተኛው ቪዲዮአችን ደግሞ እንግዲህ ወጣቶቻችን በየአመቱ በጣም እንዳስደመሙን ነው። እንግዲህ በፈረንሳይ ለጋሲዮን ደግሞ ያደረጉትን ትርኢት ላሳያችሁ። ያደረጉትን በጣም የሚያምር በጣም በቃ ልዩ የሆነ ልብን ሲያዩት ስንጥቅ የሚያደርግ የእመቤታችንን የቅድስት ድንግል ማርያምን ምስለ አድኖ በባንዲራ አድርገው ከስር በጣም የሚያምር የሰሩትን የእመቤታችንን ስዕል አድኖ ተጠቅመው የሰሩትን እናያለን። አብራችሁን ቆዩ። በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ። ዋው በስመ አብ ወልድ አያምርም? በእመቤቴ በጣም ነው ድምቅ ያደረጉት። በጣም የፈረንሳይ ልጆች ትችላላችሁ፣ ጌታን የምሬን ነው ትችላላችሁ። ለአመቱ በሰላም ያድርሳችሁና ደግሞ ከርሞ ሌላ ነገር አሳዩን። ወደ ቀጣዩ ቪዲዮ እንሄዳለን። 44 ታቦት የሚገኙበት የመጀመሪያው ደብር አቃቂ ቃሊቲ ነው። እስኪ ቪዲዮን ተጋበዙልኝ። በጌታ በኢየሱስ ስም ይህ አሁን ያየነው ደግሞ ብቸኛው በአዲስ አበባ ውስጥ ብቸኛው 44 ታቦት የሚወጣበት አቃቂ ቃሊቲ ነው። በጣም ነው የሚያምረው። በጣም እና በጣም ብዙ ምዕመን ነው የተሳተፈበት። በጣም ብዙ ምዕመን ነው የተገኘበት እዚህ ጥምቀት ላይና በጣም ደስ ይል ነበረ። እንግዲህ ለአመቱ ደግሞ በሰላም እንዲሁ እንዳማረባችሁ እንዳማረብን የዛሬ አመት ደግሞ በሰላም ያድርሰን። በጣም የሚያምር ነው፣ በጣም ማለት ነው። ዮሐንስ ተጠምቀ ኢየሱስ ናዝራዊ በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ ጎፋዎች ትለያላችሁ፣ እግዚአብሔርን ትለያላችሁ፣ ትችላላችሁ። የዛሬ አመት ታስታውሳላችሁ የሰሩትን በጣም የሚያምር በጣም ልዩ የሆነ ታይቶ የማይታወቅ በረ የሰሩት። ዘንድሮ ደግሞ እንዳያችሁት ኤልያስ በሰረገላ ሲያርግ ያለውን ምሳሌ ሰርተውልናል። እጅግ በጣም ነው የሚያምረው። እንግዲህ የአዲስ አበባ ወጣቶች በየአመቱ ውድድር በሚመስል መልኩ በጣም ልዩ ችሎታ አቅም እያሳዩ ነው ማለት ነውና ወጣቶቻችን እግዚአብሔር አምላክ ይጠብቃችሁ። በአመቱ ደግሞ በሰላም ያድርሳችሁ። እውነት በጣም ነው የሚያምረውና የዘንድሮ ጥምቀት እንግዲህ ልዩ ነው፣ በጣም ልዩ ነው። በጎንደርም በተለያዩ ክልሎችም በደመቀ ሁኔታ እንደዚህ በሚያምር ሁኔታ ተከብሯል ማለት ነው። ከከተራ እስከ ጥምቀት እንዲሁም እስከ ቃና ዘገሊላ ድረስ በጣም አሪፍ ሆኖ ደምቆ ተከብሯል ማለት ነው። እኛም ደግሞ በእንደዚህ በሚመስል ሁኔታ አክብረነዋል። እዩት፣ ቪዲዮን ተጋበዙልኝ። ተጠምቀ ኢየሱስ ናዝራዊ ሰማያዊ
ሰማያዊ ሰማያዊ ኢየሱስ ናዝራዊ ሰማያዊ 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 ሰማያዊ። እኛ ያስገባ ነው እንግዲህ የጥምቀትን ጃልሜዳ ነው። በ12 ደግሞ ቃና ዘገሊላን ያስገባ ነው የካ ሚካኤል ነውና የሚካኤልን ፎቅ ፈልጌ እስኪ ማለት ታች ሆናችሁ አይታይምና ፎቅ ፈልገን ወተን ነው ይሄን ቪዲዮ እየቀረጽ ነውና በጣም ነው የምናምረው። ወይኔ ኦርቶዶክሳውያን ግን እንዴት ነው የምናምረው አንድ ስንሆን በጌታ በኢየሱስ ስም። ይሄ ደግሞ የጃልሜዳ የአጋስታ ዓለም ቅድስት ሥላሴን 4 ኪሎ ስናስገባ ነውና የዘንድሮ ዓመት በዓል የዘንድሮ ጥምቀት ከከተራ እስከ ቃና ዘገሊላ በጣም ይለይ ነበር። ለዛሬ የነበረን ፕሮግራም ይሄ ነው። ቀጣይ ፕሮግራም እንመጣላችኋለን። ሰላማችሁ ይብዛ።